ሰላም እንኳን ወደ ቢኒቲቶር ቻናል በድጋሚ መጣችሁ። ይህ የጃቫስክሪፕት አራተኛው ትምህርት ነው። በዚህ ትምህርት ስለ ፋንክሽን፣ ኦብጀክት እና ሜቶዶች እንማራለን። ብዙ ከበር የምናደርጋቸው ኮንሰፕቶች አሉ። በመጀመሪያ የፋንክሽንን ምንነት እንመለከታለን። የሚሰራቸው ምን ነገሮች አሉ፣ ፋንክሽን ስራ መስራት እንደሚችል እንመለከታለን። የሚመልሳቸው መልሶች ይኖራሉ፣ የሚቀበላቸው ፓራሜትሮች ወይም ደግሞ ዋጋዎች ይኖራሉ። ፋንክሽን በራሱ ደግሞ ሌሎች ፋንክሽኖችን መጥራትም ይችላል እና እነዚህ ነገሮችን በተግባር ኮድ እያደረግን ፕራክቲስ እያደረግን እንመለከታለን። በመቀጠል ስለ ፋንክሽን ፓራሜትሮች ትንሽ ገባ እንልና አንዳንድ ኮንሰፕቶችን እናያለን። የፋንክሽን ፓራሜትሮችን አክሰስ የምናደርግበት መንገዶች ከኖርማሉ መንገድ የተለዩ ደግሞ መንገዶች አሉ። የአርጊውመንት ኦብጀክት በመጠቀም ወይ ደግሞ ረስት ወይም ስፕሬድ ፓራሜትርን በመጠቀም የፋንክሽን ፓራሜትሮችን አክሰስ ማድረግ እንችላለን። እነሱ እንመለከታለን። ከዛ ቀጥለን ሞር አድቫንስድ የሆኑ የፋንክሽን ሰብጀክቶችን ነው የምናየው። በመጀመሪያው የአድቫንስድ ኮንሰፕት ቻፕተር ስለ ፋንክሽን ሆይስቲንግ፣ ፖዚሽኒንግ እና ሪከርዥን እንመለከታለን። እያንዳንዳቸው ምን እንደሆኑና ምን እንደሚሰሩ በተግባር እንመለከታለን። በሁለተኛው አድቫንስድ ኮንሰፕት ደግሞ ልዩ ልዩ የሆኑ የፋንክሽን አፈጣጠር መንገዶች አሉ። አይ ቢሊቭ ወደ 8 ወይ 9 የሚሆኑ ዲክላሬሽን አሉ፣ ኤክስፕሬሽን አሉ፣ ኮንስትራክተሮች አሉ። እነሱን ሁሉ እናያለን። ከዛ ጋር አያይዘን ደግሞ ስለ ኦብጀክትስ እና ኦብጀክት ኦሪየንትድ ፕሮግራሚንግ የሚባል ደግሞ አለ። የእሱን ኮንሰፕት የተወሰነ እንዳስሰዋለን። በእርግጥ ይህንን ራሱን በቻለ በብሊቭ ፓርት 6 ላይ ራሱን የቻለ ሙሉ ትምህርት ይኖረዋል። ግን የተወሰነ ለማየት ያክል እነከዋለን ማለት ነው። ስለ የተለያዩ ክላስ እና ኦብጀክቶች እንዴት እንደምንፈጥር፣ ኦብጀክቶችን በክላስ እንዴት እንደምንፈጥር እንመለከታለን። ይህን ካደረግን በኋላ በመጨረሻው በሶስተኛው የአድቫንስድ ኮንሰፕት ደግሞ የፋንክሽን ኤክሲኪዩሽን ወይም ደግሞ ፋንክሽንን ራን የምናደርግባቸው ሁለት መንገዶች አሉ፣ ሲንክሮነስ እና አሲንክሮነስ የሚባሉ። እነሱም በተግባር አብረን እናያቸዋለን ማለት ነው። ከዚህ ትምህርት ጋር የተያያዙ ብዙ የኮዲንግ ፕራክቲስ አዘጋጅቼላችኋለሁ። አብራችሁ ፕራክቲስ ማድረግ ትችላላችሁ። ሙሉ የተሰራውን ኮድ ማየት ከፈልጋችሁ ደግሞ በጊትሀብ ላይ እሱንም አፕሎድ አድርጌያለሁ። እዛ ጋር ማውረድ ትችላላችሁ ማለት ነው። ስለ ፋንክሽን ብዙ ኮንሰፕቶችን ስንማር ጎን ለጎን የምንሰራው የካልኩሌተር አፕሊኬሽን ይኖራል። ይህን ይመስላል የተጨረሰው። ይህን ይመስላል። አሁን ለምሳሌ 7 ሲደመር 8 እኩል ይሆናል ስለ 15 ይለኛል እዚጋ ዋጋውን። ብዙ ካልኩሌሽኖችን ይሰራል። ኤሲ ሬዝ ማድረግ ይችላል። አንዳንድ ፋክቶሪያልስ፣ ስኩዌር ሩት፣ ፓወር የተለያዩ ነገሮችን ያሰላል። 5 ሲባዛ በ8 40 ይሆናል ማለት ነው። ይህን የመሰለ አፕሊኬሽን ቀስ በቀስ እየገነባ ነው እንሄዳለን። ወደዚህ ለመድረስ ልዩ ልዩ የሆነው የፋንክሽን ኮንሰፕቶችን አብረን ጎን ለጎን እንማራለን ብዬ ስላሰብኩ ነው ይህን ያዘጋጀውላችሁ። ይህን አራተኛ የጃቫስክሪፕት ሌሰን ከጨረስን በኋላ ደግሞ ራሱን የቻለ ተጨማሪ አንድ የሬስቶራንት የኦንላይን ሜኑ የያዘ የዌብ አፕሊኬሽን እንሰራለን ማለት ነው፣ በተማርናቸው ኮንሰፕቶች ተመስርተን። ስለዚህ ፕራክቲስ የምናደርጋቸውን ኮዶች በሙሉ ጊትሀብ ላይ ጨኛላችኋለሁ። ከዚያ ማውረድ ትችላላችሁ። ሊንክ ከታች በዲስክሪፕሽን ላይ ማግኘት ትችላላችሁ። መልካም ቆይታ።